ይህ ጓደኛዬ ማጅድ ነው እና በሚቀጥለው አንድ አመት ውስጥ 100 ፓውንድ ክብደት ከቀነሰ $250,000 እሰጠዋለሁ። ይህ የማጅድ አዲሱ ቤት ነው። በውስጡ የግል ጂም፣ ያልተገደበ ጤናማ ምግብ እና 100 ፓውንድ ለመቀነስ የሚያስፈልገው ነገር ሁሉ አለ። ይህ በእውነቱ አስገራሚ ነው። ግን ማጅድ አንድ ህግ አለ። 100 ፓውንድ ሳትቀንስ ይህን ቀይ መስመር ከተሻገር ቻሌንጁ ያበቃል። ምንም አይነት ገንዘብ አታገኝ። 100 ፓውንድ ከቀነሰ ይህ ከመቼውም በላይ አስደናቂ ለውጥ ይሆናል። ይህ ለሚቀጥለው አንድ አመት ቤቴ ነው። ይህ በእውነቱ ክሬዚ ነገር ነው። አየህ፣ ያ ጂሜ ነው። $250 ያ ነው ገቡ። 100 ፓውንድ ለመቀነስ የሚያስፈልገ ነገር ሁሉ እዚያ። ይህ ከመቼውም በላይ ረጅሙ ቻሌንጅ ነው። ምናልባትም በዩቲዩብ ታሪክ ውስጥ ከተደረጉት ረጅሞቹ አንዱ ሊሆን ይችላል። እኔ ያን ያላወቅኩትም ነበር። ግን ማጅድ በዚህ ቪዲዮ ውስጥ የሚያልፈው ጉዞ ከዚህ በፊት ካየነው ሁሉ የተለየ ነበር። በዚህ ቻናል ላይም ከተካፈልናቸው ታሪኮች ውስጥ በጣም ኃይለኛ ከሆኑት አንዱም ሊሆን ይችላል። በእውነት በጣም ጓጉቻለሁ። 364 ቀን ቀርተዋል። ነገ እንገናኛለን። እንደምን አደራችሁ። ቁርስ ደግሞ ምን ልስራ? እስቲ ኦምሌት ብሰራ ይሻላል እንዴ? ከፒቢጂ እና ኢነርጂ ድሪንክ ህይወት ወደዚህ። ይህ ከብዙ ጤናማ ቁርሶች የመጀመሪያ ነው። እሺ አሁን ስፖርት መስራት መጀመር አለብኝ። 1 2 እሱ ገና ስፖርት ጀምሮ ነው፣ ግን እንደሚተኛ ይመስላል። ምናልባት ይህ ምን ያህል ከባድ እንደሆነ አሁን እየተረዳ ይመስለኛል። ለዛም ነው የግል አሰልጣኝ ለማምጣት የወሰን ነው። እስኪ ላስተዋውቃችሁ፣ ኮች ዋል ይባላል። ሰውነቴን በጣም ፊት ልታደርግልኝ ነው? አዎ፣ ይህን ሆድ እናጥፈዋለን። ይህን ሰው ቀጭንና ጠንካራ ሆኖ እስከማይ መጠበቅ አለን። በዚህ ቪዲዮ ውስጥ በጣም የሚያስደስተው ነገር አሁን ማጅድ ስኳት እንኳን ማድረግ አያውቅም፣ ግን ቪዲዮ ሲያበቃ እንደ ማሽን ይሆናል። ይህን እያደረኩ በራሴ እንዳፋት አድርገኝ። 100 ፓውንድ ከቀነስክ ህይወት ምን ያህል የሚቀየር ይመስላል? ደስተኛ ሆናለሁ። ጤናማ ህይወት ይኖረኛል። ከቤተሰቤ ጋር ብዙ ማሳለፍ እችላለሁ። የእህቶቼ ልጆች፣ እነሱ ለእኔ በጣም አስፈላጊ ሰዎች ናቸው። የማጅድ የክብደት መቀነስ ጉዞ በጣም ጥሩ መጀመሪያ ነበረው። በየቀኑ ከሆነ ይንቀሳቀስ ነበረ፣ ግን በወር አንድ ጊዜ ብቻ ስለምንመዝነው ምን ያህል እድገት እንዳደረገ እሱም ራሱ አያውቅም ነበረ። 100 ፓውንድ መቀነስ ቀላል ነገር አይደለም። እስካሁን ክብደት ቀንሼ የሆነ የማውቀው ነገር የለም። ቢሆንም ግን ኮቹ በህይወቱ ለመጀመሪያ ጊዜ ጤናማ የሆነ አመጋገብን እያስተማረው ነበረ። ዛሬ ከኮች ጋር ምግብ እየሰራን ነው። እንዴት ግሪል እንደማድረግ እያስተማረኝ ነው። ጣፋጭ ነው አይደለ? አዎ በጣም ጣፋጭ ነው። አሰልጣኝ ያዘጋጀልህ ፕላን በቀን እስከ 18000 እርምጃ ትሄዳለህ። በሳምንት 5 ቀን ክብደት ታነሳለህ። በቀን 2500 ካሎሪ ብቻ ትመገባለህ። ይህ ህይወቴን ይቀይረዋል። እኔ መለወጥ የምፈልገው በጤናማ መንገድ ነው። ይህ አዲሱ ማጅድ ነው፣ የድሮ ማጅድ አይደለሁም። በመጀመሪያ ወሩ በየቀኑ ከእንቅልፉ ከሚነሳበት ጊዜ ጀምሮ ይህን ክብደት ለመቀነስ ሁሉንም ነገር ይሰጥ ነበረ። ጤናማ ምግብን ከማብሰልና ከመመገብ ኮች ያዘጋጅለትን እያንዳንዱን ስፖርት መስራት ድረስ። ይህ በእውነቱ በጣም አስደናቂ ነገር ነበረ። በእውነቱ ስኬትን የሚፈልግ ሰው ፊት ነበረ። ዛሬ በጣም ጥሩ ሰርተሃል። በጣም አመሰግናለሁ። አንተ በጣም ኮርቻለሁ። ማጅድ የክብደት መቀነስ ጉዞውን ከጀመረ በይፋ 30 ቀናት አልፈዋል እና እስካሁን ምን ያህል ክብደት እንደቀነሰም አያውቅም። ኑ አሁን እንሂድና እንወቅ። በዚህ ቦታ 1 ወር አሳልፈዋል እና አሁን የመጀመሪያውን ወር ሚዛን ጊዜ ደርሷል። 100 ፓውንድ እስኪቀነስ ድረስ በየወሩ ይህን እናደርጋለን። ማጅድ አሁን ዝግጁ ከሆንክ ሚዛኑ ላይ ወጣና ምን ያህል ክብደት እንደቀነስክ እንይ። ና ይህን ቪዲዮ ስንጀምር 324 ፓውንድ ነበር ቀን Holy crap. No way. You lost 20 pounds. እና አሁን ኦ ጋድ 20 ፓውንድ ቀንሰሃል። ይህ አስደናቂ ነው ወንድሜ፣ እንኳን ደስ አለ። ማጅድ በዚህ ቪዲዮ ውስጥ ማጣት ካለበት ክብደት 20%ን አጥቷል። ነገር ግን የዛሬው እቅድ ቢዛር ብቻ አይደለም። ሌላ ምን አለ? በየ30 ቀናት ወደ ሽልማቱ ገንዘብ የምታክሉባቸውን ቻሌንጆችን እናመጣልሃለን። በአንደኛው ቀን ሞክረንህ ነበረ፣ ፑሻፕ ላይ ብዙ ጥሩ አልነበርክም። ስለዚህ ቀጣዩ ቻሌንጅ በ60ኛው ቀን ከሁለተኛው ሚዛን በኋላ ለእያንዳንዱ ፑሻፕ $1,000 እንጨምርልሃለን። 100 ፑሻፕ ካደረክ $100 ታገኛለህ ማለት ነው። ኦ ጋድ ዲስ ክሬዚ በጣም። ለማንኛውም በሚቀጥለው ሚዛን አገኘሃለሁ። ኦኬ ቻው ጂሚ፣ አመሰግናለሁ። በሚቀጥሉት 30 ቀናት ከማጅድ ምን እንጠብቅ? በቀስታ ካሎሪውን እንቀንሳለን፣ እንቅስቃሴውን እንጨምራለን፣ ካርዲዮን እናበዛለን። ስለዚህ ቪዲዮ እየቀጠለ ሲሄድ ለሱ የበለጠ ከባድ ይሆናል። ይሰቃያል። ይህ በጣም ከባድ ይሆንበታል። ዋው 20 ፓውንድ አጥቻለሁ። ይህ ክሬዚ ነው። ግን 20 ፓውንድ ቀነስኩ ብሎ መደሰት ብቻ አይደለም። ዋናው ግን 100 ፓውንድ መቀነስ ነው እና በኮቹ እርዳታ ይሄንን እናሳካዋለን። እና በእውነትም አደረጉት። ማጅድ ቁርጠኝነቱን እያሳየን ነበር። ከኮችና ከቅርብ ጓደኛዎች አንድረው ጋር እርስ በርሳቸው የሚገፋፉ ነበር።
ምክንያቱም ጂሚ ፑሻፕ አድርገ ትሸለማለህ የሚል እድል ሲመጣ በፍጹም አልጠበቁም። እስቲ ያስቡት 50 ፑሻፕ ካደረግኩ $50,000 ማሸነፍ እችላለሁ ማለት ነው። ይህም በፍጹም አልጠበቁም። ይህ እዚህ ጋር የምትት የመጀመሪያ ስሙዚ ነው። በሙሉ ህይወቴ ራሴ ሰርቼ የማላውቀው የመጀመሪያ ስሙዚ protein scoop. Oh, let's hope this is good. ይጣፍጣል ብዬ ተስፋ አደርጋለሁ። እውነቱን ለመናገር ይህ ጥሩ ይመስላል። ከዚህ በኋላ ግን አልሞክረውም። ቢሆንም ግን በየቀኑ ፑሻፕ ማድረግ ብቻ ማጅድን ግቡን እንዲያሳካ ያደርገው። ስለዚህ እንደገመታችሁት ኮች ሁል ጊዜ ከጎኑ ነበረ። በየቀኑ በየሌሊቱ ገደቡን እንዲያልፍ እየረዳው ነበር። በየጠዋቱ ቁርስ አዘጋጃለሁ፣ ሩጫዬንም እሮጣለሁ፣ ባስኬቴንም እጫወታለሁ። አውቃለሁ ብዙ ነገር ተመሳሳይ ይመስላል፣ ነገር ግን ቀኖቼ እንደዚህ ናቸው። ይህ ነው ህይወቴ። በእውነትም እያደረግኩት ነው እና እወደዋለሁ። ስለዚህ እድል በጣም አመስጋኝ ነኝ። ብዙ ጊዜ ሱሪን ስትስበውም እያየሁት ነበረ። ይህ ትክክለኛ መንገድ ላይ መሆናችንን ያሳያል። ዛሬ ስቲክ ኤግ እና ቺዝ ነው እንግዲህ ቀናችን። ነገር ግን ገደብ የለሽ ሆኖ ስፖርቱን መግፋት ጤናማ አይደለም። ስለዚህ ማጅድ ሬስት ዴይ እንዲወስድ አደረግን እና እድገቱን የሚከታተል ዶክተር በየሳምንቱ ይመረምረው ነበረ። ጤናማ ነህ፣ በጣም ጥሩ ስራ እየሰራህ ነው፣ ስታሚና ተሻሽሏል። ስለዚህ እያደረግክ ያለው የክብደት መቀነስ ቀጥል። በጣም ጥሩ፣ እጅግ በጣም አመሰግናለሁ ዶክተር። ውሎ እንደተለመደው ኳሶችን መጫወት፣ 20 ፑሻፕ ማድረግ እንዲሁም 20 ደቂቃ ኤሊፕቲካል ላይ መቆየት። ግን ሬስት ዴይ ከወሰደን በኋላ ማጅድ አሁንም በጣም ፎከስ አድርጎ ነበረ። በየጠዋቱ የምነሳበት አንድ ግብ አለኝ። በየጠዋቱ የማሸነፍን እመርጣለሁ። ከሁሉም በላይ ራሴን አምነዋለሁ። በአእምሮ ያስገባሁትን ነገር ማሳካት አልችልም ብዬ የምጠራጠርበት ጊዜ የለም። በዚህ ሳምንት ጥሩ ሰርተሃል። ምናልባት ከሁሉም የተሻለ ሳምንት ነው። እድገትህ፣ ጥንካሬ፣ ሁሉም እየጨመረ ነው። ፑሻፕ ደግሞ በጣም ቀሏል። አሁን 50ኛው ቀን ላይ ነን እና ለማጅድ ልዩ ስጦታ አመጣውለት። ማጅድ ሰላም ነው እንደኔ? እዚህ ውስጥ በጣም ጥሩ ስራ እየሰራህ ነው። ዳይትህን ተከታትለሃል። በቀጥታ ስፖርት እየሰራ ነው። በቀን ከ5 ማይል በላይ ትሄዳለህ እና ይህን ለማክበር ስጦታ አመጣውልህ። አዳዲስ ልብሶች፣ ብዙ ክብደት ስላጣ ከድሮ አንድ ሳይዝ ያነሰ ልብስ አመጣንልህ። እስኪ እንደሚስማማ እኔ ምን ትላለህ? ተስማማ? አዎ። እሺ ቀጣዩ ኤክሴል ነው። ከዚያም ላርጅ፣ ከዚያም ሚዲየም። ሆኖም አሁን ላይ 10 ቀናት ብቻ ቀርተውሃል። ቀጣዩ ሚዛንና ፑሻፕ ቻሌንጅ ይመጣል። ዝግጁ ነህ? ዝግጁ ነኝ ወንድሜ። እንግዲያውስ እንገናኛለን። እሺ ጂሚ። በዚህ ጊዜ ማጅድ ቢያንስ ተጨማሪ $20 ለማሸነፍ እየተቃረበ ነበረ። በጣም አሪፍ። ዛሬ ጥሩ ሰርተሃል። አመሰግናለሁ ወንድሜ። አንድ ሙሉ ሳይዝ ልብስ መቀነሱ ለማጅድ ትልቅ የራስ መተማመን ሰጠው። ቢሆንም ግን ቀናቶች እየገፉ በመጡ ቁጥር ማጅድ ግቦቹን ለመከተል ፍላጎቱን እያጣ ይመስል ነበረ። አሁን እያስተላይ መጥቶ ያለኝ ጉጉት እየጠፋ ነው። ምናልባትም ይህን ስሜት የፈጠረው የኮቹ አለመኖር ሊሆን ይችላል። ዛሬ ኮች ለትሬኒንግ አይመጣም ወይም የአየር ሁኔታ ሊሆን ይችላል። በኋላ ግን የያዘኑን የድብርቱ ምክንያት ምን እንደሆነ ተረዳ። ወቅቱ ከአንድ ዓመት በፊት ነበረ አባቴን ያጣሁት። ከዚያ ቀን ጀምሮ ነበረ ህይወት የተቀየረው። ብዙ ፓውንድ ቀንሼ ነበረ። ከዚያ በፊት ከአባቴ ጋር ፌስታይም አደረግኩ። በጣም ጥሩ ትመስላለህ፣ እንኳን ደስ አለህ እያለኝ ነበረ። ያው ወላጅን ስታጣ በተለይ ደግሞ በጣም የምትወደውን ሰው በጣም ያመሃል። ከ270 አካባቢ ነበር እንደገና ወደ 320 የተመለስኩት በጥቂት ወራት ውስጥ። ግን አሁን ምን ያህል እንደመጣው በማየቴ በጣም በራሴ ኮርቻለሁ። ይህን ቻሌንጅ ከጀመርን 2 ወር ሆኖናል እና ሚዛን ከተለካም በኋላ ለማጅድ ሌላ ስጦታ ይኖረኛል። ወደ ፑሻፕ መግባት ከሜዳችን በፊት አሁን እንሂድና ሚዛን ስንት እንደሆነ እንወቅ። ከ2 ወር በላይ ሆኗል። ባለፈው ሚዛን 303 ፓውንድ ነበር እና አሁን ማጅድ የሚመዝነው ስንት እንደሆነ እናያለን። Oh my gosh. I want to see. 286 pounds. ከቻሌንጅ መጀመሪያ ጀምሮ ከግብ 38% አሳክተሃል። ቆይ እንጂ ነው ወዴት እየሄድክ ነው? ፑሻፕ ቻሌንጅ አለ። ፕሮሚስ እንዳረኩልህ ለእያንዳንዱ ፑሻፕ $1,000 ጨምርልሃለሁ። ኦኬ ና ፖዚሽን ውስጥ ግባ። በቻሌንጅ አንደኛ ቀን ፑሻፕ ላይ ብዙ ጥሩ አልነበርክም። አሁን ስንት ማድረግ ትችላለህ? 1 2 3 4 5 አይዞ በርታ፣ ጠንከር በል፣ እንዳፈራ ጠንከር በል፣ በርታ በርታ በርታ። አየው እዚህ ጋር ገንዘቡ ይሄ ነው ወደ ባንክ አካውንት የሚገባው። ጠንከር ብለህ በርታ። ብዙ አሳቀው። የስ ቀጥል። 25000 26000 27000 28000 29000 30000 በርታ 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 በርታ። 31000 ቀጥል። 32 32 32 ኦ 31000 ላይ አቆመሃል። 31k
for 31 ፑሽአፕ ማለት ነው። ይሄ በጣም አሪፍ ነው። በጣም ኮርቼ ባለው በነበረ በ60 ቀናት ውስጥ የሚገርም የሆነ ለውጥና ፕሮግረስ ነው ያሳየኸው። ይሄ ደግሞ በጣም በራስ ልትኮራ ያስፈልጋል። አመሰግናለሁ። ኦኬ ቴንክ ዩ